በጣም ጥሩ። አሁን ልብ በሉ። ሁለት አለን ብላችኋል። ላዘዛችሁ ነው ስራ። ሁለት አይን አላችሁ። በአንዱ አይናችሁ ወደ ኋላ እዩ፣ በአንዱ አይናችሁ ወደ ፊት እዩ። እንድትስቁ አይደለም፣ መሳቅ አይደለም፣ ማስተዋል። እሺ አሁን ሰው ስንት አይን አለው? ግን ወደ የትና ወደ የት ያያል? ወደ ቀኝና ማነው ወደ ኋላና ወደ ፊት ማየት ይችላል? ሁለት አይደል ያለው። አባባሉ ምንድነው? ሁለት እግር አለ ተብሎ ሁለት ዛፍ። ስለዚህ ልክ ናችሁ። ያለን ሁለት አይን ነው። ሊቃውንቱም በነ ክሌቲ አዕይንት፣ ሁለት አይን አለን። አንዱ ውስጣዊ አይን ነው፣ አንዱ ውጫዊ አይን ነው። አሁን የውጩ ያያል፣ የውስጡ ይመለከታል። ማየትና መመልከት ሁለቱ በጣም ይለያያል። ስንት ጆሮ አለን? የትኛውና የትኛው? ቀኝና ግራ። አሁን ጆሮአችንም ሁለት ነው፣ አልተሳሳታችሁም። አንዱ ውሳጣዊ እዝን፣ አንዱ አፋዊ ወይም ውጫዊ። በውጫዊው ጆሮ እንሰማበታለን፣ በውስጣዊው ጆሮ እናደምጥበታለን። እየሰማችሁ ነው? አሁን ማድመጥና መስማት ሁለቱ ይለያያሉ። ማየትና መመልከት ሁለቱ ይለያያሉ። ስለዚህ እንዲህ ከሆነ እያንዳንዱ ግን አፋዊ ጆሮአችንና አይናችን ለውሳጣዊ አይናችንና ጆሮአችን አስፈላጊ ናቸው። አንዱ አንዱን አይጣሉት። ስለዚህ ነው ሰው መማር አለበት ማስተዋል አለበት የሚባለው። ከተለያየ ነገር ይማራል የሚባለው። ለምሳሌ ተሸክመ ነው ሁለት አይን እያለን ግን ቀኝና ግራ በሚል ነው የምናውቀው እንጂ ውስጣዊና ውጫዊ በሚል እንኳን አልተረዳነውም ማለት ነው። ይሄ የሚገለጥ ደግሞ በምን ነው? እንዲህ አይነት ሰፊ ወንጀል ሲዘረጋ ነው ማለት ነው። እና እግዚአብሔር ሰውን የሚያስተምርበት መንገዱ ብዙ ስለሆነ እኔ ቁሜ እናንተ ተቀምጣችሁ ይረባልን እንድንማር የአምላካችን በጎ ፈቃዱ ይሁንልን። ጴጥሮስና ጌታ የትምህርታችን መነሻ ነው። ጴጥሮስና ጌታ በዮሐንስ ወንጌል ምዕራፍ 21 ቁጥር 19 ላይ የተመዘገበው ቃል ነው መነሻችን። መጽሐፍ ቅዱስ የያዛችሁ ሰዎች መጽሐፍ ቅዱስን ማንበብ ልመዱ። ከምንም በላይ ሰው መጽሐፍ ቅዱስን ካነበበ መመና በቃ ትጥቅ ያለው ወታደር ነው የሚሆነው። ስለዚህ መጽሐፍ ቅዱስን አንብቡ። ጴጥሮስና ጌታ አሁን በዚህ ትምህርት ውስጥ የምናየው በተለይ በዚህ ዘመን ተስፋ የቆረጥን ሰዎች ልንኖር ስለምንችል ተስፋ የቆረጣችሁ ሰዎች ሕይወታችሁን በጴጥሮስ አስገብታችሁ እንድታዩት የጌታን ቸርነት ደግሞ እንድትመለከቱበት እንድንመለከቱበት ከዛስ በጴጥሮስ ውስጥ ራሳችሁን ስታስገቡት ምን አይነት መከራ ሊገጥመን እንደሚችል በቀጥታ ለጴጥሮስ የነገረው መከራ ለኛም የተጋበዝነ መሆኑን እንድናስተውል ነው። ህፃናት ዝም በሉ እሺ። ህፃናት አሁን አለቃ ነው የምሾምባችሁ። ዝም የሚያወራ ህፃን እንዳይኖር እሺ። እሺ ህፃናት እንደምን ዋላችሁ? ህፃናት በደምብ ጮክ ብላችሁ እንደምን ዋላችሁ? እንደምን ዋላችሁ? ጴጥሮስና ጌታ የዮሐንስ ወንጌል ምዕራፍ 21 ቁጥር 19 ላይ ያለውን ኃይለ ቃል ሁላችሁም በደንብ ማስተዋል ይገባል። እንዲህ ይላል፣ ወዘንተ ይቤሎ ዘየምሮ በአይቦት ሀለው ይሰብሖ ለእግዚአብሔር። ጴጥሮስን በምን አይነት አሟሟት ይሞት ዘንድ እንዳለው ሲያመለክት እንዲህ አለ ይላል። አው ጌታ ሙቶ ከተነሳ በኋላ ቀጣይ ለሚሞተው ለጴጥሮስ የተነገረ ቃል ነው። ልብ በሉ።
ጴጥሮስና ጌታ ርዕሱን ስናየው እንዲሁ ቀለል ያለ ነው። እገሌና እገሌ እንደማለት ነው። ግን ጴጥሮስ ምንድነው ጌታስ ምንድነው የሚለውን ከመጀመሪያው ጀምረን ክርስቶስ ጴጥሮስን የታገሰበት መንገድ፣ ጴጥሮስን የጠራበት መንገድ፣ ጴጥሮስን ትጥቅ ያስታጠቀበት መንገድ፣ ጴጥሮስን አደራ የሰጠበት መንገድ፣ ጴጥሮስን ለሞት አሳልፎ የሰጠበት መንገድ፣ ጴጥሮስን የሰጠው የቁልፍ መጠን ሲታይ ጴጥሮስ ማን ነው የሚለውን እንረዳለን። ከዛስ ጴጥሮስን በዚህ ካየን ከኋላ ያሉ አባቶች እነማን ናቸው የሚለውን እንረዳለን። እንደምታውቁት አምላካችን መድኃኒዓለም ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም ሲመላለስ ከምንም በላይ የመጀመሪያው ስራው ያደረገ ጉባኤ ዘርግቶ ማስተማር ነው። ጉባኤ ልብ በሉ፣ ህንፃ ስራ የለም። ህንፃ ሥላሴ ህንፃ ርዕሱ የራሱን ህንፃ መስራት ነው የጀመረ። 12ቱን ሐዋርያት ከጠራ በኋላ ወዲያውኑ ሶስት አካላትን የመጀመሪያው ጉባኤ ሶስት አካላትን ሹመት ሰጥቷቸዋል። ልብ በሉ አባቶቻችን በቆሎ ትምህርት ቤት ሁሉም ሰው መጀመሪያ ጉባኤ ሲተክል አንድ መምህር ለተማሪዎች አለቃ ይሾማል፣ ገንዘብ ያዥ ይሾማል። ምክንያቱም ከጉባኤ ቤቱ የሚገኘውን በአግባቡ ለደብረ ታቦር ለተለያዩ ደቀ መዛሙርቱ ጥሬ ገዝተው ቆሎ ቆልተው ለምዕመናን የሚዘክሩበት ገንዘብ ያዥ አለ። ያን ደግሞ ይቆጣጠራል። አያችሁ፣ ይሄ ሁሉ ህግ የፈጠረው የሰራው ራሱ መድኃኒዓለም ኢየሱስ ክርስቶስ። ለምን? ሐጋጌ ህግ፣ ሰራኤ ህግ፣ ፈጻሜ ህግ ነው። ራሱ ህግን የሰራ ህግን የሚፈጽም ፈጽሞ የሚል አድርጎ የሚል ነው መድኃኒዓለም ኢየሱስ ክርስቶስ። ስለዚህ የመጀመሪያው ሐዋርያትን እንደጠራ በተለይ ምን ብሏል? ይሁዳን ገንዘብ ያዥ አደረገው። ምን አደረገው? ገንዘብ ያዥ። እነ እንድርያስን እነ ቶማስን ደግሞ ምግብ አቅራቢ ናቸው። እነሱ ደግሞ ተመልከቱ መጋቢ ናቸው። ጴጥሮስ ደግሞ አለቃ። ተመልከቱ አሁን ይሁዳ ገንዘብ ያወጣል፣ ጴጥሮስ ያዘዛል፣ እነ እንድርያስ ደግሞ ምግብ ያቀርባሉ ማለት ነው። ይህን በመጽሐፍ ቅዱስ አይን ስናየው ለምሳሌ ይሁዳ ገንዘብ ያዥ መሆኑ የታወቀ ነው። ደግሞ እነ እንድርያስ ራሳቸውን ችለው ደግሞ ምግብ አዘጋጅ እንደነበሩ ደግሞ የማቴዎስ ወንጌል ምዕራፍ 14ን ስታነቡ መድኃኒዓለም ኢየሱስ ክርስቶስ በጣም ቸር በጣም ሩሩ መሆኑን የምታዩት ይኸውላችሁ። አሁን ፈሪሳውያን ክፉዎች ስለነበሩ እጃቸውን ሳይታጠቡ ምግብም የማይቀምሱ ስለነበሩ ክርስቶስ ለምለሙ ሳር ላይ ወስዶ ከወንዝ አጠገብ ምግብ ይሄን ሕዝብ የሚበላ ስጡት፣ የሚበላ አላችሁን አምጡ ስጡ ብሎ እንደጠየቀ ታስታውሳላችሁ። የሰማችሁ ነው። ከዛ ምን አለ? እንድርያስ ብድግ አለና፣ እንድርያስ ምን ነበረ ሹመቱ ብያችኋለሁ? መጋቢ ነበረ። ይሁዳ ደግሞ ምንድነው? ገንዘብ ያዥ። ጴጥሮስ ደግሞ ምንድነው? አለቃ። እና እንድርያስ ምን አለ? ጌታ ሆይ አኩፋዳችን አንተ ታውቀዋለህ፣ አንተ ማታውቀው ምን አለ? ብንበላም ካንተ ጋር ነው፣ ሌሊት ተለይተህ ስለምትጸልይ ነው እንጂ አዳራችን ታውቀዋለህ። ምን አለን ብለህ ነው? 2 ዓሣና 5 እንጀራ ናት ያለች፣ ሌላ እኮ የለንም አለ። ማን ነው ይሄንን ያለ? እንድርያስ ነው እንጂ ማን ነው ይሄን ያለ? ተመልከቱ፣ የምግብን ጉዳይ የሚያውቀው የምግብ ኃላፊው ነው ማለት ነው። አሁን ይሁዳ ያን ጊዜ ደግሞ ግዙ ቢባል ኧረ ጌታ ወይ ሳንቲሙ ያልቃል፣ እንዴት አይነት ነገር ነው ሊል ይችላል። አንደኛ ሳንቲም ወዳድ ነው ይሁዳ። ይህ ሁሉ ሲሆን ግን ምን አለ ክርስቶስ? ግድ የለም ያለውን አምጡ አለ። ጴጥሮስና ጌታ ርዕሳችን ነው እንዳትረሱ። ያለውን አምጡ አለ እና ጴጥሮስ አሁን 2 ዓሣ እንድርያስ ወንድሜ እንዳለው 2 ዓሣ ነው ያለ፣ 5 እንጀራ ነው። ይሄ ሁሉ 5000 ሕዝብ እንዴት አድርጎ ሊመግብ ነው? እንዲሁ ያንተ ቸርነት እኮ እያለ ሽማግሌው እንደው ዝም ብሎ ገቡን አጉፍቶ ይመለከታል ጴጥሮስ። ኋላ ክርስቶስ ያንን ያዘና 5
ገበያ ህዝብ መግቦ ስንት ቅርጫት ተነሳ? ንገሩኝ። ስንት? ሐዋርያት ደግሞ ስንት ናቸው? 12። ምን ማለት መሰላችሁ? 12 ቅርጫት ተነሳ ማለት ለአንዱ ሐዋርያ ስንት ይደርሰዋል ማለት ነው? አሁን ጴጥሮስ ሽማግሌ ነው። ርዕሳችን ምንድነው ያልኋችሁ? ጴጥሮስና ጌታ። ይሁዳ በጎኑ ሳንቲም ይዟል። ባኩፋዳው ቃጭል እንደ ቃጭል ኪል እያደረገ ይጓዛል፣ ሳንቲም ወዳድ ስለሆነ ማለት ነው። ጴጥሮስ ደግሞ ሽማግሌ ነው። ግን ይሁዳ አንድ ቅርጫት እንጀራ ተሸክሞ ወደ ማርያም መግደላዊት ተጓዘ። እነ ቶማስም አንዳንድ ቅርጫት ተሸክመው ወደ ማርያም መግደላዊት ቤት ሄዱ። ጴጥሮስ ሽማግሌውም አንዱን እንደ መቼም የሆድ ነገር ሽማግሌ አይል መመና። አሁን በጣም ብዙ የሚበላ ሕፃን ነው ወጣት ነው ሽማግሌ ነው? ማን ነው በደንብ የሚበላ? ማን ነው በደንብ የሚበላ? ማን ገማች አደረገ እንዳትሉኝ። ሽማግሌው ምን ክትሉ ነው ያለው? ወጣቱ እንደ ፈረስ ነው የሚያሻምድ አይወዝንም። ሕፃናትም ያው እንዲሁም ሕፃናት ይሻላሉ። እና የሆነ ነገር ሆኖ ጴጥሮስ ሽማግሌውም አንዱን ቅርጫት ተሸክሞ ተጓዘ። ያን ጊዜ በዚሁ አጋጣሚ ልንገራችሁ፣ ሐዋርያት 12ቱን ቅርጫት እንጀራ ወስደው ያስቀመጡት የት እንደሆነ ታውቃላችሁ? ከማርያም መግደላዊት ቤት ነው። ከማን ቤት? ከማን ቤት? ለምን እንደሆነ ታውቃላችሁ? የማርያም መግደላዊት ቤት የተቀመጠበት ምክንያት ዘመኑ ረሃብ ቢሆን ችግር ቢሆን ዛሬ እኔና እናንተ ገዳም ሄደን ለበረከት ብለን ዳቤ ይዘን እንመጣለን፣ ለታመሙ ሰዎች ብለን ይዘን እንመጣለን። እንደዚያ እንዲያገለግል አምላካችን መድኃኔዓለም ኢየሱስ ክርስቶስ ሰው ሆኖ የባረከው ህብስት በጊዜው በዘመኑ ችግርም ሲከሰት እናቶቻችን ሊጥ አልበረክትላቸው ሲል ኢየሱስ ያበረከተው ህብስት ዳችሁ አምጡልን እያሉ ከማርያም መግደላዊት ቤት እየተቀበሉ እየሄዱ ቤታቸው ሲያስገቡት ቤታቸው በበረከት ይትረፈረፍ ነበር። ክብር ምስጋና ለአምላካችን ይሁን። በእውነት አያችሁ፣ ማን የባረከው አልኳችሁ? ክርስቶስ የባረከው የተረፈው 12ቱ ቅርጫት እንጀራ የተቀመጠ ከማርያም መግደላዊት ቤት ነው። ከዛ ምዕመናን ጠይቀው ማርያም መግደላዊትን ትንሽ ወስደው ቤታቸው ሲያስገቡ ቤታቸው በበረከት ይትረፈረፍላቸው ነበር። ይሄንን ያያን ማን? ጴጥሮስና ጌታ ሲመለከት ነበር። ከዛ ይህን አያየና አንድ ቀን ክርስቶስ እንዲህ ሲል ብሎ ሲያስተምር ሰማው። ያው ትኩረት የኔ ጴጥሮስ ላይ ነው። ጴጥሮስን ከነገሯችሁ ሌሎቹን ሐዋርያትን በዚያው አስገብታችሁ ተመልከቷቸው። በዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምራችሁ ስታነቡ ክርስቶስ ከሰማይ የወረዱ እንጀራ እኔ ነኝ እያለ ያስተምር ነበር። እና ያን ጊዜ ፈሪሳውያን እርስ በርሳቸው ሲያጉረመርሙ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ አባቶቻችሁ በምድረ በዳ መናን በልተዋል፣ ግን ሞትን የሚያስቀር እንጀራ አልበሉም። አበዊክሙሰ መና በሉ በገዳም ወሞቱ። አባቶቻችሁ መና በሉ ግን ሙተዋል፣ እኔን የበላ ግን አይሞትም ብሎ ክርስቶስ ሲናገር ጴጥሮስ ይሰማ ነበር። እና ያን ጊዜ አይሁድ ሊወግሩት ሲፈልጉ ሐዋርያትም ይፈሩ ነበር። እና ጌታ እንዲህ አለው ጴጥሮስን፣ እናንተ ምትታችሁ ልትሄዱ ነው አለ። ልብ በሉ። አሁን ይህን ሲጠይቅ የሚጠይቀው ጴጥሮስን ነው። ጴጥሮስ ምን አለ? ጌታ ሆይ አንተ የሕይወት ውሃ ያለ፣ የሕይወት ቃል ያለ፣ የሕይወት እንጀራ ያለ፣ የሕይወት ልብስ ያለ፣ ራስህ ሕይወት ይወር፣ ራስህ የሕይወት እንጀራ፣ ራስህ የሕይወት መጠጥ፣ ራስህ መኖሪያ ቤት፣ ራስህ ሁሉ ነገር፣ አንተን ትተን ወዴት እንሄዳለን አለ። ምን አለ? እስኪ በሉ አንተን ትተን በሉ። የእውነታችሁን ነው? ማንን ትተን ወዴትም አንሄድም ማለት እርግጠኛ ናችሁ? እርግጠኛ ናችሁ? ሃይማኖት ሲጠየቅ እርግጠኛ ሆኖ ነው የሚነገረው። እናንተ ጾመኞች ቡሩካን ብንል አልጾምሁም ይባላል።
እናንተ ሃይማኖት የሌላችሁ ቢባል ግን በፍጹም ሃይማኖተኛ ላይ ነው የሚባል። ሃይማኖት ቁርጥ ምስክርነትን ትፈልጋለች። ምዕመናን ወዴት እንሄዳለን? አንድ ያዙልኝ የጴጥሮስን ነጥብ። ክርስቶስ በዚህ ሲጠብቀው ነበረ። አሁን ጴጥሮስ ጌታ ሆይ ሁሉ ነገር ስልጣን፣ ኃይል፣ መዊ፣ ማሸነፍ አንተ ዘንድ ነው። አሸናፊ እግዚአብሔር አንተ ነህ። አዶናይ በብሉይ ኪዳን አዶናይ ሁሉን ቻይ ኤልሻዳይ እየተባለ የምትጠራ አንተን ትተን ወዴት እንሄዳለን? መምህር እንዳንፈልግ መምህረ መምህራን ነህ። ካህን እንዳንፈልግ ሊቀ ካህናት ነህ። እንጀራ እንዳንፈልግ እንጀራ ነህ። መጠጥ እንዳንፈልግ መጠጥ ነህ። ልብስ እንዳንፈልግ ልብስ ነህ። መኖሪያ ቤት እንዳንፈልግ መኖሪያ ነህ። ክርስቶስ መኖሪያ ቤት እንደሆነ ታውቃላችሁ ምዕመናን? መኖሪያ ቤት መሆኑን ታውቃላችሁ? የቤት ኪራይ እያጨናነቀን ደግሞ ምን ነው የምታመጣላት? መጽሐፍ እንዲህ ይላል በዚህ በዮሐንስ ወንጌል ምዕራፍ 14 ላይ ሁሌ በጣም ሳነበው የሚገርመኝ ቃል ነው። እንዲህ አለ ክርስቶስ እይደንግጽክሙ ልብክሙ እመኑ በየ ወእመኑ ባዌ እስመ ውስተ ቤታዌ ብዙ ማይደር ወምዕራፍ ቦቱ። ልባችሁ አይደንግጥ፣ አይታወክ፣ አይናወጽ በባህሪ አባቴ በአብ እመኑ ምን ብላችሁ ዓለምን የፈጠረ ነው ብላችሁ፣ በእኔም እመኑ ምን ብላችሁ ዓለምን የፈጠረ በስጋ የተገለጠ ነው ብላችሁ፣ በባህሪ ሕይወት በመንፈስ ቅዱስ እመኑ ምን ብላችሁ ዓለምን የፈጠረ ነው የሰው ሕይወት ሆኖ የሚኖር ነው ብላችሁ እመኑ። በአባቴ ቤት ብዙ መኖሪያ አለ። ምን አይነት መኖሪያ? ብዙ ማለት ስንት ነው? ስንት ነው ብዙ? ንገሩኝ እንጂ ስንት ነው ብዙ? አሁን ብዙ አለ፣ ከዛ ደግሞ እንደገና ብዙ አለ፣ ከዛ ብዙ አለ፣ የብዙ ብዙ አለ። ብዙ እያለብን ብዙ በቃ ብዙ ነው መገለጫው። ምን አለ ክርስቶስ? በአባቴ ቤት ብዙ ምን አለ? ቁጥር የለውም። ምን በሉ ብዙ መኖሪያ ማለት መቼም የእግዚአብሔር ቤት ለሱ ለኛ ቢሰጠን መንግስተ ሰማያት ናት። ብዙ መኖሪያ ቤት አለ በአባቴ ዘንድ ማለት ብዙ መንግስተ ሰማያት የምትገቡባቸው ምክንያቶች ብዙ መንገዶች አሉ ማለት ነው። አንዱ ምንድነው? ወንጌል መስማት ነው። ወንጌል መስማት ነው። ይሄ እኮ ነው መንግስተ ሰማያት መግባት። በአባቴ ቤት ብዙ መኖሪያ አለ ማለት እኮ ነው። አሁን ምን ሰማው ቃል ተከትሎ ነው የሚመጣው። አሁን ያረፍንባት ቤተክርስቲያን ታስታውሳላችሁ። አንድ መርከበኛ ከባህር ዕቃ ጭኖ በባህር አቋርጦ ወደብ ላይ ሲደርስ ዕቃውን ምን ይለዋል? ያራግፈዋል አይደል? ቤተክርስቲያን መርከብ ላይ ተጠባለም። ለዚህ ነው አሁን ታሳፍራለች። ወስዳ የት ነው የምታራግፈን? ገነት በሉላችሁ። የት ነው የምታራግፈን? መጀመሪያ አሁን እንጫናለን። አሁን ተጭነናል። በምን? በመርከብ። ከዛስ አንድ ዕቃ ተጭኖ ወደብ ላይ እንደሚራገፍ እኔና እናንተም የምንራገፈው የት ላይ ነው? የት ላይ ነው? በጣም ጥሩ። ቀጥላ ገነት ደግሞ ይዛ ትቆይና መጨረሻ እንደ መርከብ ሆና ወዴት ነው የምታስረክብ? ደግሞ መልሳ ወደ የት ነው የሚሆነው? መንግስተ ሰማያት። እግዚአብሔር ለዚህ ያብቃል። በአባቴ ቤት ብዙ መኖሪያ አለ ማለት ብዙ መግቢያ መንገድ አለ ማለት ነው እንጂ ብዙ ብሎ ኮንዶሚኒየም ዕጣን እየጠበቅን እንደምንለው አይነት ቤት እንዳይመስላችሁ። እና ጴጥሮስ በዚህ ጊዜ ይሄን እያስተዋለ ይኖራል። ክርስቶስም ያየዋል። በመምህርነቱ ያስተምረዋል። በአለቅነቱ እንዲታዘዙት መመሪያ ይሰጥለታል ለሐዋርያት። ከዛ ቀጠለና ጴጥሮስና ጌታ እንደዚህ ብሎ ጌታ ሆይ ካንተ ወዴት እንሄዳለን ካለው በኋላ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ጀምራችሁ ደግሞ ስታነቡ ጴጥሮስና ጌታን አሁንም እንዲሁ ታገኟቸዋላችሁ። ጴጥሮስ ጌታችን አምላካችን በቂሳርያ በፊልጶስ ቂሳርያ እንዲህ ብሎ ሰውን የሰው ልጅ ማን ይሉታል ብሎ ሲጠይቅ እኔን ክርስቶስን ማን ይሉኛል ብሎ ሲጠይቅ የመለሰውን መልስ ብቻ ወደ ዋናው እንደ ጌታ ሆይ አንተማ ቅድመ ዓለም ያለ እናት ከአብ ዘመን ሳይቀድምህ የዘመን መቀዳደም ሳይኖር የተወለድ ድህረ ዓለም ያለ ዘራ ቢስቲ ያለ አባት ፍጽምት ድንግል ከምትሆን ከስጋዋ ስጋ ከነፍሷ ነፍስ ከድንግል ማርያም የተወለድ ስግው ቃል የባህሪ አምላክ እግዚአብሔር አንተ ሕያው ክርስቶስ ነህ አለ። ምን አለ? ሕያው ክርስቶስ ነው። ሁላችሁ ምን አለ?
ማን ነው እንደዚህ ያለ? ጴጥሮስና ጌታ ርዕሳችን ነው ቅዱስ ጴጥሮስ። ከዛ ቀጥሎ ምን አለው? ጌታ ያለውን ደግሞ ልንገራችሁ። ስምዖን ስምዖን ወልደ ዮና አለ። የዮና ልጅ ስምዖን የማን ልጅ? የዮና ልጅ። አሁን ይችን ልነግራችሁ ፈልጌ ነው። ዮና ማለት መንፈስ ቅዱስ ማለት ነው። ሲተረጎም ምን ማለት ነው? በስጋ የወለደው አባቱ ዮና ነው የሚባል በእርግጥም ግን ዮና ማለት ደግሞ ምን ማለት ነው? መንፈስ ቅዱስ። እስመ ይከሰተ ለከ ዘሥጋ ወደም አለ አቡየ ዘበሰማያት ብሎት ነበር። ይህን ምስጢር የገለጠልን ሰማያዊ አባቴ ነው እንጂ ስጋዊ መምህር አይደለም። ማለት እኔ አምላክ ገለጥሁልህ እንጂ ስጋ የገለጠልህ አይደለም። ከዛ ምን አለው? የዮና ልጅ። አንዳንድ የታደሉ ስሞች አሉ። አንዳንድ ስሞች ደግሞ ስሞች ጥሩ ሆነው ግብራቸው እኩይ የሆነ ደግሞ አለ እና የዮና ልጅ ማለት የመንፈስ ቅዱስ ልጅ ማለት ነው። የማን ልጅ ማለት ነው? የማን ልጅ ማለት ነው? አሁን የዛሬ ዓመት እመጣለሁ። አረ የዛሬ ወደ ልመጣ ስለምችል ዮና ማለት ምን ማለት ነው ብዬ ብጠይቃችሁ ምንድነው መልሳችሁ? የዮና ልጅ ማለት ደግሞ ማለት ነው የመንፈስ ቅዱስ አይደል? ይሄን የሚለው ማን ነው? ክርስቶስ። ጴጥሮስና ጌታ ርዕሳችን። አሁን አንተ መንፈስ ቅዱስ ያደረብህ የመንፈስ ቅዱስ ማደሪያ ነህ። በአንተ አለትነት ደግሞ ምን እሰራታለሁ? ቤተ ክርስቲያኔ። እስከዚህ ይበቃኛል። አንድ ምራችሁ ከዛ ክርስቶስ ይላልና እንደገና ደግሞ ጴጥሮስ በማቴዎስ ወንጌል ምዕራፍ 17 ላይ ደግሞ በደብረ ታቦር አምላካችን ኢየሱስ ክርስቶስ ብርሃነ መለኮቱን ሲገልጥ ጴጥሮስ ምን ብሏል? ጌታ ሆይ ይህ ቦታ ለኛ እየተስማማ ነው፣ በዚህ እንኖር፣ ግን 3 ቤት እንስራ ብሏል አይደለ? አንድ ለማን አለ? ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ። ክርስቶስ ምን ብሎታል? አንተ አለት ነህ ብሎት ነበር አይደለ? አለት ደግሞ በአንተ አለትነት ቤተክርስቲያንን እሰራታለሁ ማለት አንተ አለት ነህ። ክርስቶስ ራሱ አለት ነው። ወኮሁሰ ክርስቶስ ወጡ ቅዱስ ጳውሎስ ሁለተኛ ቆሮንቶስ መልእክቱ ላይ ያም ማለት ክርስቶስ ነበር ይላል። ስለዚህ አንተ አለት ነህ ማለት የክርስቶስ ነህ ማለት ነው። የኔ ነህ ማለት ነው። ብዙ የኔ ነህ የሚባሉ ሰዎች አሉ አይደል? የኔ ነህ አለው ክርስቶስ። አያችሁ ጴጥሮስን ምን ብሎ ጠራው? ምን ብሎ ጠራው? በማርያም ነገር አያችሁ አንተ የኔ ነህ አለት ነህ። በአንተ አለትነት ምን እንሰራታለን? ቤተክርስቲያኔ። ከዛ ጴጥሮስ ደግሞ ይሄን ስላለው ምን አለው? ታቦር ተራራ ላይ ደግሞ አንድ ላንተ እንስራ አለ። ቀጥለን ለሙሴ፣ ከዛ ደግሞ ከሙሴ ቀጥሎ ለተነሳው ነብይ ለኤልያስ 3 ቤት መስራት ይገባናል ብሎ ነበር። በዚህ ቅዱስ ጴጥሮስ ጌታ የመንፈስ ቅዱስ ማደሪያ ነህ ስላለው ሐዋርያ ሆኖ ተመርጦ በደቀ መዝሙርነቱ ዘመን እንደ ትንቢት ተገልጦለት ቅዱስ ጴጥሮስ በቅዱሳን ስም ቤተክርስቲያን እንደሚታነጽ መጀመሪያ በአዲስ ኪዳን የተናገረ ቅዱስ ጴጥሮስ። አንድ ለሙሴ ቅዱስ ነው፣ አንድ ለኤልያስ ቅዱስ ነው። መጀመሪያ ግን ለአንተ አለ። ስለዚህ ቤተክርስቲያን ይሄ ቤተክርስቲያን በማን የተሰየመ ነው? በማን እንዴ? ታቦታችሁን አታውቁም እንዴ? ይሄ ማን ነው ይባል? ስላሴ ደግሞ ክርስቶስ ደግሞ ከስላሴ አንዱ አካል ነው አይደል? አይደል? አንድ ለማን አለ? ለአንተ አለና አስቀደመ። ከዛ ቀጥሎስ ለቅዱሳን ደግሞ ቤተክርስቲያን እንደሚታነስ ተገልጾለት የተናገረ ቅዱስ ጴጥሮስ ነው። አሁን ሁሉ ሲሆን ማን ይጠብቀዋል? ጌታችን እየተከተለው ነው። አንደኛ ትምህርት እየገባው መሆኑንም ክርስቶስ ደና መምህር ተማሪውን ምስጢር ሲይዝለት ደስ እንደሚለው አብሮት ያየዋል። ሁኔታው ምስጢር ይገልጥለታል፣ ይጠብቀዋል፣ ይቀበለዋል። እኛ መምህራን ስንባል ተማሪዎቻችን ምናልባት የሆነ ቀለም ሲዘልቃቸው ወይ በደንብ ሲይዙ አይ ጎበዝ በደንብ ይዛላ ይዞ በርታ ይችን ግን እንዲች አድርጋት ብለን ምን ነፍገው ቃል እግዚአብሔር ይኖር ይሆናል። ጌታችን ኢየሱስ ክርስቶስ ግን ለሰው ልጅ ሊገልጠው ያሰበው ምስጢር በቅዱስ ጴጥሮስ በኩል ለሐዋርያት እንዲያውቁት አንተ አለት ነህ ብሎ ሌሎቹንም ወክሎ ነገረው። ከዛ ጴጥሮስም ሌሎቹን ሐዋርያት ወክሎ
ቤተክርስቲያን በቅዱሳን ስም መስራት አለበት ባንተን ስም ብሎ ተናገረ። ከዛ ቀጠለና እንዲህ አይነቱ ፍቅር እስከ መቼ ቆየ ካላችሁ እስከ ዓርብ ብቻ ቆየ። አሁን ልብ በሉ የማቴዎስ ወንጌል ምዕራፍ 16 ላይ ያለው በአንተ አለትነት ምን እሰራታለሁ? ምን እሰራታለሁ? ቤተክርስቲያኔን እሰራታለሁ አለ። ከዛ ያንን ይዞ ጴጥሮስ ሲጠብቅ ዓርብ መጣ። ወዳጅና ጠላት የሚለይበት መከራ መጣ። ሙሉውን ላለመዘርዘር ነው ከጊዜያችን አንፃር። ከዛ ዓርብ ግን ያ ካንተ ወዴት እንሄዳለን ያለው ጴጥሮስ ያ እንደገና ቤት ላንተም ለሙሴም ለኤልያስ ምን ስራ ሲል የነበረው ጴጥሮስ እንዲሁም እንጀራ በርክቶለት አንድ ቅርጫት ተሸክሞ ቤቱ ወስዶ ያደረሰው ጴጥሮስ መጨረሻ ላይ ግን አምላካችን መድኃኒዓለም ኢየሱስ ክርስቶስ በጠላት እጅ ሲወድቅ ወይም አይሁድ ሲይዙት አላውቀውም አለ። ምን አለ? ከዚህ አይነት ወዳጅ እግዚአብሔር ይጠብቃችሁ። ጴጥሮስና ጌታ አላውቀውም አለ። ይህን ሁሉ ውለታ ባዶ አደረገ። ከዚያስ አሁን ወደ ዋናው ነገር እየመጣ ነው። አላውቀውም አለ። 3 ጊዜ ዶሮ ሳይጮህ ትክደኛለህ ሁሉ እያለ ክርስቶስ ቀድሞ ነግሮት ነበር። በፍጹም ሲል ነበር ጴጥሮስ። ታው ልብህን ማውቀው የፈጠርሁህ እኔ ነኝ እያለ ክርስቶስ ዝም አለ። መከራ ሲመጣ 3 ጊዜ ካደው። ተስፋ የቆረጣችሁ ሰዎች ትኖራላችሁ ያልኳችሁ እዚህ ጋር በደንብ ስሙኝ ባካችሁ። አምላክን አላውቀውም ብሎ ያበላውን አላበላኝም ብሎ ያጠጣውን አላጠጣኝም ብሎ 3 ዓመት ወጪ ሳይጠይቅ ማንም ሳይረዳው እንጀራም ቤትም ትምህርትም ሁሉንም አሟልቶ አይምሮውን ከፍቶ ቃሉን በልቡ እየዘራ ያኖረው 3 ዓመት የተንከባከበው ያስተማረውን መምህሩን አላውቀውም ማለት ከእንደዚህ አይነት ህይወት እግዚአብሔር ይጠብቃችሁ። ከዛስ 3 ጊዜ ዶሮ ሲጮህ ጴጥሮስ አለቀሰ። ትልቁ የኔና የናንተ ጉዳይ ያለ ማሳቀቀሱ እዚህ ላይ ነው። ምንም ብሎ አለቀሰ። ጴጥሮስ ያለቅስ ነው ወደታች ነው፣ ግን ስናየው ወደታች ያለቅሳል እንጂ የሱ ልባ ግን መስቀል ላይ ወደሚሰቀለው ጌታ ነው፣ ወደ ላይ ነው የሚረጨው። ምርር ብሎ አለቀሰ። ተመልከቱ፣ ያ ሁሉ ባዶ አድርጎ ውለታውን ረሶ አላውቀውም ያለው ትዝ ሲለው ያ ያበረከተው እንጀራ ካንተ ወዴት እንሄዳለን ያለው ይልቁን ባንተ አለት ነው ያለው ባንተ አለት ነው ቤተክርስቲያንን እሰራታለሁ ያለው ጌታ ሆይ እነዚህ እንኳን ቢክዱን ያልክድህም እያለ ሲመጻደቅ የነበረው ጴጥሮስ ትዝ አለውና እንባውን ከልቡ አፈለቀ። ካይኑ እንዳይመስላችሁ ከምኑ እግዚአብሔር የሆድ ወዳጅ አይስጣችሁ። እናንተና እኔ ሰውን ምን ወድ በሆዳችን ነው በልባችን እገሌ እኮ ነገር እንደው በእውነት የሆነ ነገር ይናገራል እንጂ እሆዱ እኮ ምንም የለውም እንላለን እሆዱማ ምንም የለውም ከልቡ ላይ ግን አለ። ደግሞ አንዳንድ ሰው ደግሞ እንዲህ ያደርጋል ካፉ ነው እንጂ ከልቡ ምንም ዝም ብሎ ባዶ ነው ይባላል። እንዲህ አይነት ሰው ገጥሟችኋል? አንድ ነገር ልንገራችሁ፣ ሰው ከልቡ ምንም አይነት ተንኮል ከሌለ አፉ የታምጥቶ ይናገራል። አሁን ውስጥ ላይ ጥይት ከሌለ ዝም ብሎ እንደው ቃታ ቢሳል መተኮስ ይቻላል? ተኳሾች ይቻላል? ይተኮሳል? ውስጥ መኖር አለበት። ደግሞ አተኳኮስ ላስተምረኝ በሉ እና እንደዚያ ነው። ዞሮ ዞሮ ግን ከልብ የሌለ ነገር በአፍ አይነገርም። እንደው አፉ ላይ ነው እንጂ ግን እኮ ምንም የለውም አይነት ነገር የለም። በነገራችን ላይ ይህ ክህደት ነው። ሊቃውንቱ እገሌ የሚባል እኮ እንደው ካፉ ነው እንጂ ምንም ከልቡ የለም ማለት ሰው እኮ ማለት ሥላሴ ነው አይደል? የሥላሴ አምሳል ነው። ለምሳሌ ምን አለን? ልብ አለን አይደል? ልብ አለን። ሥላሴ አብ ልብ ብለናል። ከዛስ ቃል ደግሞ ወልድ ብለናል። መንፈስ ቅዱስ ትንፋስ ብለናል። ከልቡ ምንም የለም ቃል ነው የተናገረ ካለ ምን ጎልመናል ማለት ነው? ልብ። ከዛስ ምስጢረ ሥላሴን ማፈልሰናል ማለት ነው። እና ከልብ ያልተመረተ ነገር አፍ ላይ አይነገርምና ልባችንም አፋችንም እግዚአብሔር ይጠብቅልን። ስለዚህ ጴጥሮስ አላውቀውም ብሎ ነበር። በኋላ ግን ምርር ብሎ ከምሩ አመነጫዋችሁ ከልቡ አመነጨ። ክርስቶስ ተቀበለው። ከልቡ እንዳመነጨ አየውና የቀደመ ፍቅሩን ሊመልስለት ፈልጎ ዘንበል ብሎ ተመለከተው። እንባውን ተቀበለው። ከዛ በኋላ ትምህርት አላስተማረውም እኮ በዕለተ ዓርብ ክርስቶስ ትምህርት አላስተማረውም። ግን
ቤተ ክርስቲያንን በአንተ አለትነት እሰራታለሁ ሲለው የነበረው ጴጥሮስ ሲባል የነበረው ጴጥሮስ አላውቅም ቢል በእንባው ያን ሁሉ በደል ሰረዘለትና መስቀል ላይ መድኃኒዓለም ኢየሱስ ክርስቶስ መስቀል ላይ ሲሰቀል አሁን ቤተ ክርስቲያንን ልንጀምራት መስቀል ላይ ሲሰቀል ልብ በሉ ክርስቶስ ቤተ ክርስቲያንን በዕለተ ዓርብ ጀመራት። መቼ ጀመራት? ከዛ ሰራት፣ እንደገና ደግሞ ሰራት። የቤተ ክርስቲያን አስፈላጊ አገልጋዮቿን ያሟላላት ግን ከዓርብ ጀምሮ እስከ እሁድ ባሉት ቀናቶች ነው። አባቶቼ ያግዙኛል። ከመቼ ጀምሮ ርዕሳችን ምንድነው ያልኳችሁ? ጴጥሮስና ጌታ። አሁን ዓርብ ክርስቶስ መስቀል ላይ ተሰቀለ። አሁን እንግዲህ ዘመነ ትንሣኤም እያበቃ ስለሆነ እንግዲህ መጠቅለያም እየሆነ ስለሆነ ዓርብ ክርስቶስ ተሰቀለ። ክርስቶስ ሲሰቀል ጴጥሮስ ነበር? የለም ሸሽቷል አይደለ? የተጠበቀው ጴጥሮስ ሸሸና ያልተጠበቁት እነ ዮሴፍና እነ ኒቆዲሞስ መጡ ወደ ክርስቶስ። ከዛስ ስጋውን ከጲላጦስ ለምነው ገንዘው በአዲስ መቃብር ቀበሩ። መቼ? ዓርብ። ቤተ ክርስቲያን ተመሰረተች ማለት ነው። በደሙ ተመሰረተች። ክርስቶስ ሲቀበል ከመቃብሩ ላይ ይችል ቤተ ክርስቲያን ምናያት ጴጥሮስና ጌታ ያለው በዚች ቤተ ክርስቲያን መቃብሩ ላይ ነው ጉዳዩ ያለ። ጌታን የቀበሩት ማንና ማን ናቸው? ለዚህ ቤተ ክርስቲያን ከዓርብ ጀምሮ እስከ እሁድ አምላካችን መድኃኒዓለም ኢየሱስ ክርስቶስ 5 ነገሮችን ሰጥቶ በ5 ነገር ነው ያጠናቀቃት። አሁን እናንተ ትቆጥራላችሁ ስንት ነገሮች አሏችሁ? 5። የነዚህ ሁሉ መሪያቸው ጴጥሮስ ነው። ጴጥሮስና ጌታ ልብ በሉ። ዓርብ ማንና ማን ተገኙ? መስቀሉ ስም ኒቆዲሞስና ዮሴፍ 1። ከዛ ቅዳሜ ሁሉም የፍራት ቀን ነው። ቤታቸውን ዘግተው ሐዋርያትም የሉም ተጨንቀዋል። ቅዳሜ ለእሑድ ማርያም መግደላዊት በዮሐንስ ወንጌል ምዕራፍ 20 ላይ እንዳነበባችሁት በማቴዎስ ወንጌል ምዕራፍ 28 እንደተመዘገበው በጠዋት ተነስታ ወደ ጌታ መቃብር ትገሰግስ ነበር። ማናት እሷ? ስንት ሆነ አሁን ንገሩኝ? 3 አይደለም ያርዋል። ቀጥላ ማርያም መግደላዊት ስንት ሆነ? 2። ከዛ ማርያም መግደላዊት ስትሄድ የኔና የእናንተ ጌታ ቅዳሜ አይሁድ ደና ጠባቂ ስፔሻል ፎርስ የሚባሉ እንደው ነቅተው የሚጠብቁ እንደው እነሳለሁ ሲል ሰምተነዋልና መቃብሩን የሚጠብቁ ተብሎ በማቴዎስ ወንጌል ምዕራፍ 27 ቁጥር 54 ጀምራችሁ ስታነቡ ያለው የጌታን መቃብር የሚጠብቁ ወጠምሻ ወጣቶች ደና መሳሪያ የያዙ ተጠብቅ የተባሉ ሆዳቸው በሚገባ የጠገበ ምግብ ተመርጦ የሚሰጣቸው ጀግና ተብሎ የሚታሰቡ ክርስቶስ እንዳይነሳ ሊቆጣጠሩ ሊጠብቁ መቃብሩ ዳር ነበሩ። እየሰማችሁ ነው? አዎ። ማርያም መግደላዊት ይህን ታውቃለች። ግን የፈለገ ወጣት ወጠምሻ ተመርጦ መቃብሩ አካባቢ እንዲጠብቅ ቢመደብም ከጌታ ፍቅር ማንም አይለየኝም ማለች ማርያም መግደላዊት። በረከቷ በሁላችን ይደርብን በእውነት ማርያም መግደላዊት። ከዛ ስትሄድ ሞትን የገደለው ሞት ይዞ የማያስቀረው የትንሣኤ በኩር መድኃኒዓለም ኢየሱስ ክርስቶስ ድንጋይን ገለባብጦ ድንጋይ አንሱልኝ፣ መቃብር ክፈቱልኝ፣ መግነዝ ስጡልኝ ሳይል ሞትን ገድሎ ቀብሮ እሱ ግን በክብር ተነሳ። ክብር ይግባው መድኃኒዓለም። በክብር ተነሳ አገኘችው። ከዛስ መቃብሩ ባዶ ሆኖ ከድንጋዩ ላይ 2 መላእክት አገኘች። ስንት መላእክት? ሚካኤልና ገብርኤል። ማንና ማን? እንግዲህ ወንጌላውያን ከአንዱ ላይ 1 መልአክ ይላል፣ አንዱ ላይ 2 መላእክት። መቼም ሚካኤል ካለ ሁሉም መላእክት አሉ። እንደዚያ ነው። አዎ። እና ማንን አገኘች? ሐምኑ ላይ መቃብሩ ላይ ሐምኑ ላይ መቃብሩ ላይ ካለው ድንጋይ ላይ ስንት ሆነ አሁን ቁጥሩ? አንደኛ ማንና ማን? ዮሴፍና ኒቆዲሞስ። መቼ? ዓርብ እንግዲህ ተሰርታ መቼ ነው ምርቃቷ የተከናወነ ማለት ነው? ቤተክርስቲያን እሑድ ነው ማለት። ከዛ እሑድ ደግሞ በጠዋት ማን ተገኘች አሏችሁ? ማርያም መግደላዊት። ማርያም መግደላዊት ነው ማን አገኘች? ቅዱሳን መላእክት አገኘች 3። ከዛ መላእክት ለማርያም ምን አሏት? እሺ እንደተናገረ ተነስቷል፣ ለሐዋርያት ነገራቸዋል። ማርያም ዞር ብላ ስትሄድ ጴጥሮስና ዮሐንስን አገኘችና ጌታችን ተነስቷል ብላ ምስራቹን ነገረቻቸው። የለም ይሄን ነገርማ አንቺን ብቻ ሰምተን አይሆንም እኛ እናረጋግጣለንና
ጴጥሮስ ይውላችሁ ዓርብ ምን ብሏል? ሌሊት ሐሙስ ለዓርብ ምን ብሏል? አላውቀው ምን ብሏል? ምን ብሏል? አሁን ተነሳ ሲባል ደግሞ ወዴት ሮጠ? ወዴት ሮጠ? ወደ መቃብሩ። ጀግናው ጴጥሮስ ጉልበታም ነኝ አለ። የምን ፍርሃት ነው? ጌታ ተነስቷል አልሽኝ አለ። አዎ እየሮጠ ዮሐንስም እየሮጠ በዚያ በወጣትነቱ ሄደው ሲያዩ መቃብሩ ተከፍቶ ባዶ። ስንት ሰው አገኘነው? 4። ከዛ እነ ጴጥሮስ ደግሞ ተመለሱና እንደገና ለሌሎቹ ሐዋርያት ማርያም ነገረችን፣ አዎ እንደተናገረ ተነስቷል ብለው እንደገና የምስራቹን ነገሯቸው ለሌሎቹ። ከዛ ሰብሰብ ብለው ወደ መቃብሩ ሲያዩ ጌታችን ተነስቷል፣ መቃብሩ ባዶ ነው፣ ድንጋዩ ተንከባሎ ለብቻው ነው። ስንት ነገር አገኘን? ቤተ ክርስቲያን የምርቃት መርሃ ግብሯ ተከናወነ ማለት ነው። ምን ማለት ነው ይሄ ካላችሁ 5 ነገር በዚች ቤተ ክርስቲያን አሁን ያልኳችሁን ያዙ። ዓርብ ማንና ማን? ዮሴፍና ኒቆዲሞስ። እሁድ ማርያም መግደላዊት 2። ከዛስ ማን? ቅዱሳን መላእክት 3። ከዛስ ጴጥሮስና ዮሐንስ 4። ከዛስ ሌሎቹ ሐዋርያትና 70 አርድእት ሌሎቹ ሴቶች። ስንት ሆኑ በድምሩ? በጣም ይገርማችኋል። እኔ እኮ እንደው መጻሕፍትን ስትቆፍሯቸው ብትኖሩ ማዕድናት ናቸው፣ አያልቁ። አሁን በዚህ ዓለም በጣም የከበረ ድንጋይ ያለበት የሚባልበት አካባቢ ተቆፍሮ አይ ብዙም አላዋጣኝም ብሎ ነጋዴ ሌላ እንደገና ጥያቄ ይጠይቃል፣ ሌላ ቦታ ይሰጠኛል። መጽሐፍ ቅዱስ በቀን ቢቆፈር አዲስ ነገር ነው። አዲስ ነገር ስላችሁ አዲስ ሃይማኖት አይደለም፣ አዲስ የልብ አስደሳች ምስጢር ግን ይወጣዋል ቅዱስ መጽሐፍ። እና ምን ማለት ነው? ይቺ ቤተ ክርስቲያን እንግዲህ ስንት ነገር አላት? 5 ነገር አላት። በደንብ ታዘቡ። ይቺ ቤተ ክርስቲያን ሰማያዊት ናት። ምንላት? ከጌታ መቃብር ላይ መስቀል ላይ ተጀምራ ጌታ መቃብር ላይ ምርቃቷን ያገኘች ስለሆነች ነው። እንዴት ካላችሁ ለዚህ ቤተ ክርስቲያን ጳጳስ አላት። ምን አላት? 1። ቀጥሎ ቄስ አላት። ምን አላት? ስንተኛው ነው ይሄ? 2። ለዚህ ቤተ ክርስቲያን ዲያቆን አላት። ስንተኛው ነው? ለዚህ ቤተ ክርስቲያን ዲያቆናይት አላት። ስንተኛው ነው? ለዚህ ቤተ ክርስቲያን ምዕመናን አሏት። ስንት ነው ይሄ? ከዚህ የዘለለ ቤተ ክርስቲያን አለ? ምን አላት ለቤተ ክርስቲያን? ጳጳስ 1። ከዛ ምን አላት? ቄስ። ከዛ ምን አላት? ከዛ ምን አላት? ዲያቆናይት። ምን አላት? ከዛ ምን አላት? ምዕመናን። ስንት ሆነ? ምን ማለት ነው? ጴጥሮስና ዮሐንስ ጳጳሳት ናቸው። ዮሴፍና ኒቆዲሞስ ስጋውን ገንዘው የቀበሩ በየቀኑ ለኔና ለእናንተ ስጋውን ደሙን የሚያቀብሉን የካህናት ምሳሌዎች ናቸው። 2 ሚካኤልና ገብርኤል ቅዱሳን መላእክት እዚያ ድንጋዩ ላይ የተገኙት የምስራቹን የነገሩ ለማርያም መግደላዊት የነገሩ የዲያቆናት ምሳሌዎች ናቸው። ዛሬ ለቤተ ክርስቲያኔ ዲያቆን አላት። ማርያም መግደላዊት በሌሊት ገስግሳ የሄደችቷ ማርያም መግደላዊት የዲያቆናይት ምሳሌ ናት። ዛሬ ለዚህ ቤተ ክርስቲያን ዲያቆናይት አላት። ከዛስ እንደገና ይህን የምስራቹን የትንሣኤውን ዜና ሰምተው ወደ ቤተ ክርስቲያን እየሮጡ የሄዱ ሴቶችና ወንዶች የእናንተ የምዕመናን ምሳሌዎች ናቸው። ቤተ ክርስቲያን ከነዚህ የዘለለ ምስጢር የላትም። አያችሁ? እነዚህ ሁሉ የሚመራቸው ማን ነው? ጴጥሮስና ጌታ። ርዕሳችን ቅዱስ ጴጥሮስ እንደዚህ ያደረገና መድኃኔዓለም ዓርብ ጀምሮ የመሰረታትን ቤተ ክርስቲያን አንድነቷን በዕለተ ትንሣኤ አውጆ ከዛስ እነዚህ ሲያይ ሰላም ለእናንተ ይሁን አለ። በተዘጋ ቤት በተዘጋ ልብ ገብቶ የምስራቹን ካወጀ በኋላ ጴጥሮስና ጌታ በዮሐንስ ወንጌል ምዕራፍ 21 ላይ ደግሞ ጠዋት እንደተማራችሁ ታያችሁ። እንዲህ አድርጎ አንድ ቤተክርስቲያኒቱን ተክሎ በደሙ መስርቶ ከዛ ቀጥሎ ደግሞ ምን አለ? ጴጥሮስ አሁን ከዓርብ ጀምሬ ወንጌልን 3 ዓመት ሙሉ አስተምሬያቸዋለሁ። አሁን ደግሞ የአንድነትን ምስጢር ነግሬሃለሁ። አስተዳደር ጥበብ እንዴት እንደሆነ አሳይቻለሁ አለና የመጨረሻውን ማጠቃለያ ዓርብ ጀምሯት መስርቷት የምስራቿን በዕለተ ትንሣኤ ያበሰረላትን ቤተክርስቲያን አደራ ሲሰጠው ጌታ
አሁን የመጨረሻውን ንግግር ጴጥሮስና ጌታ ተነጋገሩ። ጴጥሮስ አለ ጌታ የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምራችሁ ምሳ ከበሉ በኋላ አይደለም ይለው አብልቶ ሆዳቸው ከጠገበ በኋላ ብዙ አልሄድም እዚህ ላይ ጴጥሮስ ትወደኛለህን ብሎ ጠየቀው አይደል? ምን ትለኛለህ? ማንና ማናቸው ይነጋገሩ። ግን ይሄን ሲጠያየቁ እነ ቶማስ የሉ አብረው የሉ አሉ። ሌሎች ሐዋርያት አሉ። ግን የሚጠየቅ ማን ነው? ጴጥሮስ። ለምን? አለቃ ነው። አሁን ልብ በሉ። አሁን የሆነ ደብዳቤ እዚህ ቤተክርስቲያን የሆነ ነገር ቢመጣ መጀመሪያ ማን ይፍቀድ ነው የሚባል? ማን ይፍቀድ ነው የሚባል? ነው አስተዳዳሪ ወይም አለቃው አይደለ ይባል። ከዛ እሳቸው ደግሞ ምን ያለው አለቃው እማ እንዴ ያሉት ካልሆነማ በፍጹም እንዴት ተደርጎ ይላሉ። አስተዳዳሪ ሰራተኛውን ሰብስቤ አወያይቼ ሰበካ ጉባኤውን ይዤ ወስኜ አሳውቃለሁ አይደለም ይሉ። ጴጥሮስም እንደዛ ነው እንዲያደርግ የተረገመ። ትወደኛለህ? አዎ በል እንደዚህማ ከወደደኝ በጎችን ጠብቃል። በጎችን የትኞቹን በጎች? መቃብር ላይ ያስረከቡህን። ምን ላይ አያችሁ? ምዕመናን ማለት ነው። ምዕመናን አዋለች ሚጣ ምዕመናን ጠብቅ ጌታ መቃብር ከኔ መቃብር ላይ የሰጠው። ቀጠለና እንደገና ጴጥሮስ ከሌሎቹ አብልጠህ ትወደኛለህ? አዎ ጌታ ሆይ እንደምወድህ አንተ ታውቃለህ። ልቡን ጭንቅ አለው። ለምን? ባለፈው የሰራሃትን ማላውቅ መሰለህ የሚለኝ መሰለው። አንዳንድ ሰው መቼም ከልቡ ችግር ያለበት ሰው ያው ታውቃላችሁ። ሌባ ሰው ስለ ሌባ ሲነገር ጥቅስ እንኳን ብንጠቅስ አሁን እኮ እኔን ለመናገር ፈልጎ ነው ይላል አይደል? አዎ ሌባ ሰው ካለ ስለ ሌባ አሁን ብንናገር የሆነ ጥቅስ እንደዚህ ብንል አባግሌማ ባለፈው እኔን ነው እንዲያል እንላለን ማለት እና ጴጥሮስ ምን ሊያመጣብኝ ነው? ባለፈው ያችን ካለህ ብሎ ነው አይደለ መከራ የሚያሳየኝ ይላል ቅዱስ ጴጥሮስ። ግን ምን አይነት ፍቅር እንዳለው እየገለጠለት ነው። አሁን ደግሞ ወደ አንተ ታውቃለህ። በጠቦቶችን ጠብቃቸዋል። ጠቦቶች የተባሉ ደግሞ እነማን ናቸው? ይቅርታ በጎች የተባሉ እነማን ናቸው? በጎች የተባሉት ካህናት ናቸው። እንግዲህ አባቶች ያግዙኛል በምስጢር። በጎች ሲባሉ ትልልቆች ናቸው አይደል? በጎች የሚባሉ ካህናት ናቸው። ጠቦቶችን ጠብቅ ማለት ጠቦቶች የተባሉ ደግሞ ዲያቆናት ናቸው። ከዛስ ግልገሎች የተባሉ ደግሞ እናንተ ምዕመናን ናችሁ። ሌላው መካከል ህፃናት፣ ወጣት፣ ሽማግሌ የሚል እሱ እንዳለው ነው። ተምራችሁታል። ስለዚህ በጎችን ጠብቃል። ካህናቱን ምራ ማለት ማን? ሐዋርያትን ጴጥሮስና ጌታ እርሳችን ሐዋርያትን ምራቸው። ለዚህም እኮ ነው ታስታውሳላችሁ ሐዋርያት በአንድ ወቅት እንደውም እነ ቅዱስ ጳውሎስ አስተምረው ቤተክርስቲያን ስሩልን ብለው የፊልጵስዩስ ክርስቲያኖች ሲያስቸግሯቸው ምን አሉ? ቆይ ሊቀ ሐዋርያቱ ቅዱስ ጴጥሮስ ምን ይላል? ይፍቀድ አይደል ያለ? ለምን? አለቃው እሱ ነው፣ መሪው። ምን ብሎታል? ጌታ 3 ጊዜ ደጋግሞ ትወደኛለህን እያለ የምዕመናንንም የካህናትንም የዲያቆናትንም አደራ የሰጠው ለፓትርያርኩ ለቅዱስ ጴጥሮስ ነው። ስለዚህ እሱ ይፍቀድ ይባል ነበር። 3 ጊዜ መላልሶ ጠየቀው። አዎ እንደምወድህ እንኳን ታውቃለህ ጌታዬ፣ ለምን ደጋግመህ ትጠይቀኛለህ ብሎ ጨነቀው። ግን ክርስቶስ ግን ይሄንን ሲለው ምን እያለው እንደሆነ ታውቃላችሁ? ለኔና ለእናንተ ትልቅ ትምህርት ለመስጠት ነው ያልኳችሁ። ለዚህ ትናንትና ወንጀል የነበረባችሁ ሰዎች፣ ትናንት የሰረቃችሁ ሰዎች፣ ትናንት የዘሞታችሁ ሰዎች፣ ትናንት የዋሻችሁ ሰዎች፣ ትናንት ስታጨሱ የነበራችሁ ሰዎች፣ ትናንት ስትቅሙ የነበራችሁ ሰዎች፣ ትናንት ስትደባደቡ የነበራችሁ ሰዎች እግዚአብሔር የሚያየው የዛሬን አካልህን፣ የዛሬን አመጣጥህን፣ የዛሬን መመለስሽን እንጂ የትናንትን የዕዳ ደብዳቤ እያገላበጠ የሚያንገራግር አምላክ እንዳልሆነ በቅዱስ ጴጥሮስ እናያለን። ለምን? አላውቀውም ያለውን ጴጥሮስን በጎችን ጠብቆ አደራ ሲሰጠው፣ የመንግስተ ሰማያትን መክፈቻ ሲሰጠው፣ ከዚህ የበለጠ ለኔና ለእናንተ የሚሆን ትምህርት በጴጥሮስ መማር የምንችለው ምን ነገር አለ? ጴጥሮስን ይቅር ብሎ የሾመ ጌታ ላንቺ አያንስም። ጴጥሮስን ይቅር ብሎ የሾመ ጌታ ላንተ አያንስም።
ጴጥሮስና ጌታ ፍቅራቸው ዘላለም ሆነ። ይህንን ከሾመ በኋላ ቁጥር 19 ያልኳችሁ እውነት እልሃለሁ ከዚህ በኋላ አንተ የኔ ታማኝ አገልጋይ ነህ። ነገር ግን አንተ ታረጃለህ፣ ትሸመግላለህ፣ ባዕድ አንተን ሌላ ሰው ያስታጥቃል፣ መታጠቅም ያቅትሃል፣ አንተ እጅህን ትዘረጋለህ እያለ አንተ ለጊዜው አላውቅህም ብትለኝም አሁን ግን ሹመቴ የጸና ነው። ፍቅራችን ዘላለማዊ ነው። በሞትም ትመስለኛለህ፣ እጅህን ትዘረጋለህ አለ። እጅህን በክህደት አጥፈህ የነበረ ጴጥሮስ አሁን ደግሞ በእምነት እጅህን ትዘረጋለህ አለ። አያችሁ፣ ትናንት አናውቀውም ብላችሁ የነበራችሁ ሰዎች፣ ትናንት በምንፍቅና ዓለም የነበራችሁ ምናልባት ቄሶች ምን እያሉ ነው እዚያ ደብር ሰምተን እንምጣ ብላችሁ የመጣችሁ የሌላ እምነት ተከታይም ካላችሁ እግዚአብሔር የትናንትን በደል አይመለከትም። እኔና እናንተ ለምሳሌ ባለስልጣናት አንዳንዴ ክብረ በዓል ሲመጣ እንደምታውቁት ይቅርታ አድርገዋል ተብሎ እስረኞች ሲፈቱ እናያለን አይደል እንዴ? ከዛስ ምን ይባላል? በሌላ ቀን ያ ሰው ወንጀል ቢሰራ ባለፈውም እኮ እንዲያርጓል ሪከርድ አለበት ይባላል አይደል? የኔና የእናንተ መድኃኒዓለም ትናንት ይቅር ያለውን ትናንት እነመላከ አርያም እግዚአብሔር ይፍታ ብለው የቆረጡትን ኃጢአት ክርስቶስ ነገ ኃጢአት ብንሰራ ትናንትም እኮ ይቅር ተብለህ ነው እንጂ ነበረብህ ብሎ የኃጢአት ዶሴ ያገላበጠን ክብር ምስጋና ይግባው አምላካችን። ይህን ቅርብ አያገላብጥ ጴጥሮስና ጌታን ማየት ነው። አላውቀውም ያለው ሹሞ ካህናትን ጠብቃቸው፣ ዲያቆናትን ጠብቃቸው፣ መመሪያ ስጣቸው፣ ምዕመናንን ተንከባከባቸው። ከዛስ በሃይማኖት ምክንያት ለዚያ እኮ ነው በኋላ ቅዱስ ጴጥሮስ እንደውም በሮም ያን ያህል ወንጌል ሲያስተምር ከነበረ በኋላ ከቆየ በኋላ መጨረሻ ሟሟቱ እኮ ወደ እንደ ክርስቶስ ሰቅለው ሊገሉ ሲሉ የለም አለ፣ አሟሟቴን ቀይሩት አለ። ምንን ቀይሩት? ጌታዬ ሰማይና ምድር የማይችሉት አምላክ መስቀል ላይ በሞተበት ያሟሟት ዘይቤ አልሞትም አለ። ቀና ብዬ ልሰቀል አይገባኝም አለ። አያችሁ፣ እጅን ትዘረጋለህ። አጥፈው የነበረን የእምነት እጅ በኋላ ግን በእምነት ትዘረጋዋለህ አለ ክርስቶስ ጴጥሮስና ጌታ። ከዛስ የመጨረሻዋን ሞት እንኳን ሲሞት ቅዱስ ጴጥሮስ ቁልቁል ተሰቅሎ የሞተው። አያችሁ ወዳጅነት የት ተጀምሮ የት እንደሚፈጸም መሀል ላይ እንቅፋት ሊያገኘን ይችላል። መልእክቴ ነው በጠቅላይ ምዕመናን፣ ትናንትና ኦርቶዶክስ ነበርን፣ ዛሬም ነን። ምግባር ላይ ኖረን ይችላል። መሀል ላይ ተሰስተናል። መሀል ላይ የሆነ ችግር ገጥሞናል። ጴጥሮስንም ችግር ገጥሞት ነበረ። ግን ምን አለ? ምን ብሎ አለቀሰ? ንስሐ ወለደችው። እንደውም አንድ ሊቅ ምን ይላል? ወዳጅ ጴጥሮስን ጠጋ ብለህ ጠይቀውና ከጴጥሮስ ተማራል። ምን እማራለሁ ካለ ጴጥሮስን ሄደህ እናትህ ማን ናት? ጴጥሮስ እስኪ እናትህን ስሟን ንገረኝ ብትለው ወይዘሮ እገሊት ናት ብሎ አይነግርህም ማለት። ታዲያ ማን ትባላለች ካለ እናቴ ንስሐ ናት ብሎ ይመልስልሃል። ማን ናት አለ? የጴጥሮስ እናት ማን ናት? ይሄ ቃል የሚሰማችሁ በሙሉ ጴጥሮስን የወለደችው ማን ናት? ማን ናት? እኛንስ ማን ትወልደናለች? እያንዳንዳችን እኮ በየቀኑ እንወለዳለን። በምን በንስሐ ቤተክርስቲያን ትወልደናለች። መሀል ላይ እንቅፋት ቢገጥመንም መጨረሻው ግን ያምራል። ግድ የላችሁም ትናንትና የነበራችሁበትን እያሰባችሁ ወደኋላ ምትሉ ደግሞም አንዳንዶቻችን ትናንት በስርቆት በዝሙት በተለያየ በማጨስ የነበሩ ወጣቶች ወደዚህ ሲመጡ ተመልከቱ። ደግሞ ሰው ይመስላል እዚህ ቆሞ አትበሉ፣ እንኳን ደህና መጣህ በሉት፣ እግዚአብሔር በዚሁ ያስቀር በሉት፣ አትሸማቁት። ጴጥሮስና ጌታን ተመልከቷቸው። መሀል ላይ ያገኘው እንቅፋት በእውነት እንዲያው ኃጢአት ቢባል ከአዳም ቀጥሎ ከሰው ወገን ጴጥሮስ ነው የበደለ። በእውነት አላውቀውም፣ ጭራሽ አላውቀውም። አዎ እንዲያው ብቻ እኔ እኮ በማላውቀው ነገር ገብቼ ነው እንጂ ሰውዬውን አውቃለሁ ቢል እንኳን ይሻል ነበር። ፈጽሞ አላውቀውም። እያበላው አላውቀውም፣ እያኖረው አላውቀውም። አያችሁ፣ እግዚአብሔር ያሳያችሁ። አሁን ጴጥሮስን እንክሰሰው ብንል እኛ ምን እንፈርድበታለን? ሰቀል አይደለም እንለው? ይሙት በአደባባይ አይደለም እንለው? ክርስቶስ ግን ምን አለ? ግድ የለም ጴጥሮስ እንኳን አላውቀውም አለኝ። አዎ እውነትም አታውቀኝም፣
ይቅር ባይነቴን አታውቀኝም፣ ከልብ አልተረዳህም። አዎ አታውቀኝም። እውነትም ጴጥሮስ ጌታን አያውቀውም፣ አላወቀውም። እንዲህ አይነት ልብ ያለው አምላክ መሆኑን አላወቀውም ነበር። በኋላ ነው እንዲያውቀው ደጋግሞ ተወደኛለህ፣ እኔ አንተን እንዲያርየው ወድጃለሁ፣ አንተስ ተወደኛለህ እያለ እየደጋገመ ጠየቀው። አዎ እንደምወድ ታውቃለህ፣ እንዲያው ያለም ሳልወድ እወድሃለሁ ብልም ታውቃለህ ልቤን። የኔ ነገር እኮ ሸርተት ማለት አይቀርምና እወድሃለሁ ብዬም እንዳልክድህ አንተ ጠብቀህ እያለ ነው ጴጥሮስ ብልጡ። ጎበዝ ሆነ እኮ ይገርማችሁ። ይህ መንፈሳዊ ብልጠት ነው። ጴጥሮስና ጌታ የሆኑትን የተረዳ ምዕመን፣ የተረዳ ካህን፣ የተረዳ ዲያቆን በእውነት ትናንት የበደለ ቄስ ይኖራል፣ ትናንት የበደለ መነኩሴ ይኖራል፣ ትናንት የበደለ ዲያቆን ይኖራል፣ ትናንት የበደለ ሰባኪ ይኖራል፣ ትናንት የበደለ ምዕመን ይኖራል፣ ትናንት የበደለ ሰንበት ተማሪ ይኖራል። ትናንት በድለናል። የትናንትን በደል እንዳንደግም እንጂ ክርስቶስ ግን የሚለን ጴጥሮስን ባቀፈበት ፍቅር ዛሬም ያቅፈናል። ጴጥሮስና ጌታ በሙስኪን እንደገን ተስፋ የቆረጣችሁ በኃጢአት የተጨነቃችሁ ጌታ አሁን ይህን ስራ ሰርቼ ይቅር ሊለኝ ነው ያላችሁ ሰዎች አንደኛ አይምረኝም ማለት ዲያብሎስ በእኛ ላይ ከሚያሳድረው ክፉ በሽታ አንዱ እግዚአብሔር አይምረኝም ብሎ ከእግዚአብሔር ማስኮብለል ነው። እወቁበት። የጴጥሮስን ታሪክ ሰምቶ እንዲሁ ነው የተሾመ ጴጥሮስ። ጌታ ቤተክርስቲያንን ያስረከበው ለሱ ነው። ዓርብ ጀምሮ እሑድ የመረቃትን ቤተክርስቲያን እነዚህን አምስቱን ነገሮች ቅድም ያልኳችሁን በሙሉ ታዲያ ያስረከበው ለማን ነው? ለጴጥሮስ። ግን ጴጥሮስ ምን ብሎት ነበር? ክዶት አላውቅህም ብሎት። አንተም ትናንት የሰራውን ኃጢአት እያሰብህ አልቅስና ንስሐ ግባና እግዚአብሔር ደግሞ እንደ ጴጥሮስ አቅፎ ልጅ ብሎ ሌላ ሹመት ይሾምሃል። እነገሌ የሚባሉትን ሰዎች አስተዳድር ብሎ አይደለም ይሾምህ፣ በመንግስተ ሰማያት ላይ ነው ይሾምህ። ለዚህ ክብር ያብቃል። ያስተማረን የመከረን አምላካችን ክብር ይግባው። የተመሰገነ ይሁን። እልል እያልን እያጨበጨብን አብረን እንዘምር። ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ የምህረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አማኑኤል አማኑኤል አይጥለንም ከእጁ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ መድኃኒቴ ልበል አማኑኤል ድኛለው በሞትህ አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞትህ አማኑኤል ስሸጥህ አቀፍከኝ አማኑኤል ስወጋ ዓይኔ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ አንተ ከኔ ጋር ነህ አማኑኤል አዎ ከኔ ጋር አማኑኤል ድል አርገህልኛል አማኑኤል የጭንቄን ተራራ አማኑኤል በጉባኤ መሃል አማኑኤል አፍ ያንተን አወጀ አማኑኤል የከበረ ደምህ አማኑኤል ነፍሴን ስለዋጀ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ
ናና አማኑኤል ጽድቅህን አልብሰኝ ይቅር መራቆቴ የድንግሏ የነፍሴ ቤዛዋ አማኑኤል መሰረት ያንተነህ አማኑኤል ያሳደገኝ እጅህ አማኑኤል አተወኝም አንተ አማኑኤል ስለሆንኩ ልጅህ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ሆናችሁ ቅድስት ቤተ ክርስቲያን እንድታገለግሏትና ለማንኛውም ነገር ስትጠሩ ከቤተ ክርስቲያናችን ጎን ከስብከተ ወንጌል ጎን እንድትቆሙ ቅድስት ሥላሴ ይርዳችሁ። ከፍ አድርጋችሁ እግዚአብሔርን አመስግኑ። ምንም በዚህ ላይ የማስተላልፈው መልእክት አይኖረኝም። ነገር ግን ዝማሬ እኛም እንግዲህ ይድረሰን ብለው ነው መሰለኝ ዘማሪያችን ቀርተዋልና ሲጨብ አድርጉላችሁ እጃችሁን ወደ አድርጉት እስኪ። አይ ለዘማሪ የሚሆን ነው ለመዝሙር የሚሆን እስኪ እሺ ይውጣው። ቆይ በጋራ እናሸውሽዋለን። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ዘምሩ እልል በሉ በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ከጧት እስከ ማታ። ሥላሴን አመስግኑ ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ኪሩቤል ሱራፌል የሚያመሰግኑ መላእክት በሰማይ የሚዘምሩልን እኛም የአዳም ልጆች እንዘምራለን በሰማይ በምድር እንጠራለን። ሥላሴን እጅ የለም እልልታ የለውም። ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ እረካለሁኝ ሥላሴ አበባዬ ክብሬም ናቸውና ሁሌ ይጠሩኛል በምሕረት ጎዳና ሥላሴን ሥላሴን አመስግኑ ሥላሴን እጅን በዚህ አካባቢ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ብራብ በሥላሴ እጠግባለሁኝ ብጠማም በአምላኬ እረካለሁኝ ሥላሴ አበባዬ ክብሬም ናቸውና ሁሌ ይጠሩኛል በምሕረት ጎዳና ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ዓለመ መነኔ ሰው መሆኔ ዓለመ መነኔ ዘምሩ ሰው መሆኔ ዓለመ መነኔ ሰው መሆኔ ዓለመ መነኔ ሰው መሆኔ ዓለመ መነኔ ሰው መሆኔ ዓለመ መነኔ ሰው መሆኔ ዓለመ መነኔ
አለመመነኔ ሰው መሆኔ አለመመነኔ አለመመነኔ ሰው መሆኔ አለመመነኔ አለመመነኔ ሰው መሆኔ አለመመነኔ ሰው መሆኔ አለመመነኔ ሰው መሆኔ ሰው መሆኔ አለመመነኔ ሰው መሆኔ አለመመነኔ ሰው መሆኔ አለመመነኔ ሰው መሆኔ አለመመነኔ አምላክ አትተወን አትተወን የእጆችህ ሥራ ነው አትተወን አትተወን የእጆችህ ሥራ አትተወን የእጆችህ ሥራ ነው 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 አምላክ አትተወን አትተወን የእጆችህ ሥራ ነው አምላክ አትተወን አትተወን የእጆችህ ሥራ ነው 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 አትተወን የእጆችህ ሥራ ትገብር ፋሲካ ትገብር ፋሲካ ትገብር ፋሲካ ስራ በደመ ክርስቶስ ኩሉ ይሰግድ ለሥላሴ ኩሉ ይሰግድ ኩሉ ይሰግድ ለሥላሴ 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 ኩሉ ይሰግድ ኩሉ ይሰግድ ለሥላሴ ኩሉ ይሰግድ ኩሉ ይሰግድ ለሥላሴ ኩሉ ይሰግድ የሥላሴ ኩሉ ይሰግድ ለሥላሴ 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 ኩሉ ይሰግድ ኩሉ ይሰግድ ለሥላሴ ኩሉ ይሰግድ ኩሉ ይሰግድ ለሥላሴ 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 ኩሉ ይሰግድ ኩሉ ይሰግድ ለሥላሴ ኩሉ ይሰግድ ኩሉ ይሰግድ ለሥላሴ 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 ኩሉ ይሰግድ